ምርጫን በተመለከተ ምርጫ አገራዊ አንድ ሀገር ላይ ስንኖር አገራዊ ግዴታ ስለሆነ እኔ በቅድሚያ ራሴ ወጥቼ ሰዎችን ማስተባበሬ ሳስወጣ ቆይቻለሁ። ምርጫ ለማውጣት ሌላ እንትን አይደለም። ምርጫ ስለወጣን ስላላወጣን ሌላ ነገር አይመጣም። ረህቅስ ምርጫ ካርድ አውጥተን የሚሆነንን ፓርቲ ይገዛናል እንገዛለን የሚለውን ፓርቲ መርጠን አገራችንን ከዳ ወደ መንዳ ማውጣት ነው ያለብን እንጂ በዳ ምለን በድምጥ አልባነት ምርጫም ካርድ ሳናወጣ ዝም ብለን በሳይለንት ከዳ ልንላቀቅ አንችልም። አሁን ሀገራችን ህንድ ማለት ናት። ስንዴ እየለማ ነው፣ ሌላ ፕሮጀክት እየተከፈተ ነው። ስለዚህ ይሆነናል ይገዛናል እንገዛለን የምንለውን ፓርቲ መርጠን ወደ ምርጫ ልንገባ ነው። ከምርጫ ካርድ ማውጥቻለሁ። በክልልም ሆነ በዞን በቀበሌ አሁን ምርጫ ካልተመረጠ ተጽዕኖ ያሳድራል። ማንንስ ማንን ወከለ የሚሆነንን የቀበሌም ሆነ የዞን የክልል አመራሮችን እኛ ራስን ለይተን መምረጥ አለብን። ስለዚህ ሰዎችን ለይተን መረጥን ማለት እኛ ለሀገራችን ለውጥ አመጣች ማለት እኛም በአግባቡ ተዳደርን ማለት ለሀገራችንም ትልቅ ለውጥ ነው ማለት። ስለዚህ ካልመረጥን ለዞን ለክልል አመራር ራሳችን ለይተን የሚሆነን ካልመረጥን ለውጥ አላመጣንም ማለት ነው። ስለዚህ የሚሆኑን የሚገዙንን ሰዎች መምረጥ አለብን በአግባቡ ማለት። ስለዚህ በአግባቡ እንመርጣለን። የክልል የራሱን የቻለ የዞን የራሱን የቻለ እንመርጣለን። አሁን የክልል ምክር ቤት የሚሆኑትን እጩ ተወዳዳሪዎችን እኛ ማንመርጥ ከሆነ ህዝብ የማይመርጥ ከሆነ ከላይኛው አካል ጋር እንደዚህ የመረጥናቸው ሰዎች ካልተመረጡ ምንም ለውጥ ሊያመጡ አይችሉም። ብንመርጣቸው ግን እኛን ወክለው እነሱ ስለሚከራከሩ ለክልል ዋወርደም ለዞን ለቀበሌ ጥሩ የልማት ውጤት ያመጣሉ ማለት ነው። ይሄ ማለት ደግሞ ስንመርጣቸው ነው። አለመምረጥ ተጽዕኖ አለው፣ መምረጥ ግን ለውጥ አለው እና ስለዚህ የክልል ምክር ቤትን መምረጥ ተገቢ ነው ብዬ አሁን እኔ እንደ ነዋሪነት በዚህ በጸጥታው ጉዳይ መጀመሪያ ይህን ሰላሙን ማስከበር ያለበት መንግስት አይደለም። መጀመሪያ ህዝቡ ነው ማስከበር ያለበት። ህዝቡ ሰላማዊ ሆኖ ሰፈሩን በመጠበቅ አካባቢውን በመጠበቅ ሮንድ በመውጣት ከጸጥታ ኃይሎች ጋራ በጋራ በመሆን ከፖሊስ ጋራ በጋራ በመሆን ከሌሎች አጋር አካላቶች ጋርም በጋራ በመሆን ሰላሙን ውጤታማ አድርጎ ምርጫው በአግባቡና በሰላም እንዲጠናቀቅ ማድረግ ነው። ይሄ ማለት ደግሞ የፖሊስና የጸጥታ ኃይል ብቻ አይደለም፣ የመንግስት ብቻ የሚሰጠው አይደለም፣ ለህዝቡ ነው። በቃ ህዝቡ የራሱን ሰላም ማስከበር አለበት። በዚህ እኔ አምናለሁኝ። እኔም ለራሴ ምርጫው ሳምንት ሲቀረው ጀምሬ ከሚመለከተው ጋራ በመነጋገር ከሰፈር ጀምሬ አካባቢውን ሰፈሩን በማደራጀት እንዲጠበቅ ሰላሙ ምርጫ በአግባቡ እንዲከናወን አደርጋለሁ።